ዛሬ ፈተናችሁን በተመለከተ ባጭሩ ለማስታወስ እንዲረዳችሁ ዋና ፖይንቶችን ባጭሩ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት ትበልልኝ ያልኩ ዛሬ ዲኤስ ነርሲንግ ኤግዛም ቲፕስ based on COC licensure exam and exit exam part 29 ይዤላችሁ መጥቻለሁ ማለት ነው። ዛሬ በቅርቡ ፈተና ለምትወስዱ ተማሪዎች ለማስታወስ ሰፖርት እንዲያደርጋችሁ ዋና ነጥቦችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ እስኪ እንየው። ኢመርጀንሲ ኬር ፎር አኒማል ቢትስ እኛ በአኒማሎች ወይም አኒማሎች እኛን በሚነክሱን ጊዜ ኢመርጀንሲ ማኔጅመንታችን ኢመርጀንሲ ኬራችን ምንድነው ሊሆን የሚችለው? the most common animal እነማን ናቸው? ዶግና ካት ናቸው ማለት ነው። ስፔሻሊ እኛን እነዚህ አኒማሎች ወይም ደግሞ ዶግ በሚነክሰን ጊዜ ማድረግ ያለብን ኢመርጀንሲ ማኔጅመንት ምንድነው? አንደኛ the wound should be washed thoroughly with soap and water to remove the saliva እነሱ እኛን ከነከሱን በኋላ እነሱ እኛን ሲነክሱን ሳሊቬት ያደረጉትን ፓርት ማስወገድ አለብን። ያንን የምናስወግደው ደግሞ ወሽ በማድረግ ነው ወይም ደግሞ ክሊን በማድረግ ነው ማለት ነው። ከዛ በኋላ ድሬስ ልናረግ እንችላለን but don't suture it ስለዚህ መስፋት ግን አይቻልም ማለት ነው። a physician should be consulted ስለዚህ ፊዚሺያኖችን አማክረን if the animal is found to be rabid start vaccine TAT or and antibiotics as prescribed or indicated ማለት ነው። አሁን እዚህ ላይ አኒማል ቢት በሚያጋጥመን ጊዜ ኢመርጀንሲ ማኔጅመንታችን ምን ይሆናል? ባጭሩ መጀመሪያ ክሊን እናረጋለን። ሳሊቪያውን ማስወገድ መቻል አለብን ማለት ነው። ያ ማለት ክሊን ማድረግ እዛ ቦታ ላይ እነሱ ሳሊቬት ወይም ደግሞ ምራቃቸውን እዛ ቦታ ላይ እኛ ላይ ያደረጉትን ማስወገድ አለብን። ያንን የምናስወግደው ክሊን በማድረግ ነው ማለት ነው። ከዛ ድሬስ ልናረግ እንችላለን የተለያዩ እንትኖች ገብቶ ሌላ ኢንፌክሽን እንዳይፈጠር ማለት ነው። ሱቸር ግን በጭራሽ አናደርግም። ከዛ በኋላ ደግሞ ቲኤቲ ቫክሲን እና አንቲባዮቲክስ እንደየሁኔታው እንሰጣለን ማለት ነው። ኦኬ ሌላኛው ካታራክት ነው። ካታራክት ማለት ምን ማለት ነው? ካታራክት is any eye disease where the normally transparent lens becomes what? Clouded and opaque, leading to progressive blurring and gradual loss of vision. ካታራክት ማለት ትራንስፓረንት የነበረው ሌንስ ወደ ክላውድድ እና ወደ ኦፓኪው ሲቀየር ማለት ነው። ስለዚህ ሼድድ የሆነ ነገር አይናቸው ላይ ሲፈጥር ማለት ነው። ያ ማለት የአይን ሞራ እንደምንለው ነው። ምናልባት አንዳንድ ጊዜ ሰምታችሁ ከሆነ ሆስፒታሎች እንደዚህ ከውጭ የመጡ አካላት ስላሉ መታችሁ ይሄንን ሰርቪስ በነፃ እንድትወስዱ እንባላለን ማለት ነው። ስለዚህ ሰዎች ሄዶ ሲታከሙ ብዙ ጊዜ ይስተዋላል። ያ ካታራክት ነው ማለት ነው። ካታራክት ማለት ትራንስፓረንት ሌንስ የነበረው ወደ ክላውድድ እና ኦፓኪው ወደ ሰማያዊ አይነት ወደ ኦፓኪው የመሆን ወይም እነሱን አይናቸውን የመሸፈን ነገር አለው ማለት ነው። ይሄ ደግሞ ፕሮግሬሲቭ ብለሪንግ ኤንድ ግራጁዋል ሎስ ኦፍ ቪዥን ሊዳርጋቸው ይችላል ማለት ነው። ብለሪንግ ማለት ብዥታ ይፈጥርባቸዋል። አይናቸውን በጊዜ ሂደት ማየት ላይችሉ ይችላሉ ማለት ነው። ካታራክት ክላውድድ እና ኦፓኪው የሚለውን መያዝ ይኖርባቸዋል። ማኔጅመንቱ ምንድነው? ሰርጀሪ ነው። ምናልባት እሱንም ያዙ። ሌላኛው ምንድነው? Kerning sign and bruising sign are frequently seen in
client suffering from meningitis ነው the typical symptom for meningitis is kerning sign and bruising sign ናቸው ማለት ነው እነዚህንም ያዟቸው ኦኬ ሌላኛው gout arthritis ምን ማለት ነው gout arthritis ማለት gout arthritis is a metabolic disease characterized by urate deposits and pain in the joint especially in the feet and legs እዚህ ላይ ምንድነው urate deposit uric acid excrete አለመደረግ ይሄ waste product ከሰውነታችን አለመውጣት gout arthritisን ያመጣል ማለት ነው ይህ gout arthritis ደግሞ ምንድነው ካልን ብዙ ጊዜ joint pain ነው especially feet እና leg እግራችን አካባቢ especially የእግራችን አውራጣት ወይም ቶ የምንላት ፓርት ላይ የመከማቸት የማበጥ ነገር አለው ማለት ነው አሉፕሪኖል እና ኮልቺሳይን የሚባሉ ድረጎች አሉ አሉፕሪኖል ድረግን የምንጠቀመው a drug choice in treating chronic gout ነው administer with food ነው ሌላኛው ደግሞ ኮልቺሳይን ነው ይሄን ድረግ ደግሞ የምንጠቀመው ይሄ reduce pain ህመማቸውን እንዲቀንስላቸው swellingጋቸውን የሚቀንስ acute attack of gout arthritis ሲሆን ማለት ነው administer with food ነው ባጭሩ gout arthritis ማለት joint pain ነው uric acid deposit ነው እሱም ደግሞ ብዙ ጊዜ leg እና feet አካባቢ የሚፈጠር ነው ትሪት የሚደረገው most commonly allopurinol እና colchicine የሚባል ድረጎች አሉ allopurinolን ለክሮኒክ gout attack ነው ለcolchicine ደግሞ ለacute gout arthritis እንጠቀመዋለን ማለት ነው ይሄ ለኤግዛማችሁ እንደ ቲፕም ማያዝ ይኖርባችኋል ማለት ነው ኦኬ ሌላኛው gestational hypertension gestational hypertension is the development of hypertension in normotensive client without proteinuria ይህ ማለት በእርግዝና ጊዜ የሚፈጠር ግፊት ነው ይህ ማለት elevation of blood pressure is there during pregnancy but without proteinuria ምንም ከሽንታቸው የሚወጣ ፕሮቲን የለም ግን ግፊታቸው ምን ይሆናል ማለት ነው ይጨምራል preeclampsia ላይ ስንመጣ ደግሞ preeclampsia used when pregnancy induced hypertension include what proteinuria and edema ይህ ማለት gestational hypertension ያጠቃልላል ያ ማለት elevation of blood pressure during pregnancy and include proteinuria and edema ያኔ preeclampsia እንላለን ማለት ነው ሌላኛው ደግሞ preeclampsia progress to eclampsia አሁን ደግሞ መጀመሪያ gestational hypertension ነበረ ያ ደግሞ ሲያድግ ወደ eclampsia መጣ preeclampsia መጣ preeclampsia ደግሞ ሲያድግ ወደ eclampsia መጣ ታዲያ preeclampsia ምልክቶችን proteinuria እና edema ካልን eclampsia ደግሞ ምን እንላለን preeclampsia progress to eclampsia when convulsion or seizure occur ስለዚህ ምን ማንቀጥቀጥ ሲኖራቸው seizure ካላቸው ደግሞ eclampsia ነው so seizure and coma are associated with eclamptic situation አሁን በቀላሉ በዚች ስላይድ በዚች ኢሜጅ ብቻ ሶስቱን ነገር ላይታችኋል gestational hypertension ማለት without proteinuria elevation of blood pressure during pregnancy ማለት ነው preeclampsia ማለት ደግሞ elevation of blood pressure with proteinuria during pregnancy ማለት ነው eclampsia ላይ ስንመጣ elevation of blood pressure is there and also proteinuria is there and convulsion or seizure included ያደርጋል ማለት ነው በጣም በቀላሉ መለየት ይችላልላችሁ ሌላኛው ማግኒዚየም ሰልፌት አሁን seizure በሚኖርበት ጊዜ ማኔጅመንቱ ማግኒዚየም ሰልፌትን እንሰጣቸዋለን ማግኒዚየም ሰልፌት given parenterally is given to lower what BP or blood pressure and as an anticonvulsant can prevent seizure in a client with pregnancy
induced hypertension pregnancy በእርግዝና ጊዜ በተፈጠረ ግፊት የመጣውን እንትን ፕሪቨንት ለማድረግ ማግኒዥየም ሰልፌትን ይወስዳሉ ማለት ነው ከዛ ቀጥሎ ደግሞ ይሄን ማግኒዥየም ሰልፌት ሲወስዱ የራሱ የሆነ ሳይድ ኢፌክት አለው ይሄን የማግኒዥየም ሰልፌትን ደግሞ ኢፌክቲቭነስን የሚመልሰው ማን ነው calcium gluconate ነው reverse the effect of magnesium and should be available for immediate use when woman receives magnesium sulfate እና ማግኒዥየም ሰልፌትን ወስዳለች ያንን ኢፌክቲቭነስ ደግሞ ለመመለስ ማንን እንጠቀማለን ካልሲየም ግሉኮኔትን ማለት ነው ኦኬ ሌላኛው acute glomerulonephritis ነው acute glomerulonephritis ላይ ስንመጣ it's an inflammatory disease of both kidneys that interfere with glomerular filtration ኩላሊት ባግባቡ ማጣራት ሳትችል ስትቀር ማለት ነው ግሎሜሩላር ፊልትሬሽን ላይ ችግር ሲፈጠር ግሎሜሩሎኔፍራይተስ ይባላል ማለት ነው most common caused by repeated streptococcal infection ማለት ነው ቶንሲላይተስ ላሪንጃይተስ እንደዚህ ተጠቅቷል በስትሪፕቶከስ ባክቴሪያ እንደዚህ ተጠቅቷል የሚል ነገር ከሆነ ለግሎሜሩሎኔፍራይተስ ሪስክ ነው ማለት ነው ሌላኛው the most common presenting symptom of acute glomerulonephritis are hematuria and proteinuria ስለዚህ ለግሎሜሩሎኔፍራይተስ ቲፒካል ሲምፕተም የምንለው ሄማቹሪያ ነው ይሄንን ሄማቹሪያ blood in the urine ማለት ነው ወይም ኮካ ኮላ colored urine ሊላችሁ ይችላል ማለት ነው and proteinuria ይኖራል ማለት ነው ይሄ ለግሎሜሩሎኔፍራይተስ ዋና ምልክቶች ናቸው ኦኬ ሌላኛው nephrotic syndrome ነው nephrotic syndrome it is characterized by excessive excretion of protein in the urine or proteinuria leading to low protein level in the blood hypoproteinemia ይሄ ማለት ምን ማለት ነው collections of sign and symptom nephrotic syndrome in kidney ላይ ማለት ነው በዋናነት የሚጠቀሱ ምልክቶች ለኔፍሮቲክ ሲንድሮም ማናቸው ፕሮቲን ዩሪያ ሃይፖፕሮቲኒሚያ or hypoalbuminemia and hyperlipidemia ናቸው እነዚህ ሶስቱን ዋና ምልክቶችን በደንብ መያዝ ይኖርባቸዋል ፕሮቲን ዩሪያ hypoproteinemia or hypoalbuminemia hyperlipidemia የቅባት መጠን ወይም ደግሞ የሊፒድ መጠን በሰውነታችን መጨመር የፕሮቲን መጠን በሰውነታችን መቀነስና በሽንታችን ፕሮቲን መውጣት ቲፒካል ሲምፕተም ፎር nephrotic syndrome ነው ማለት ነው እባካችሁን ተማሪዎች ስትፈተኑ ኬዞቹን ስታዩ መደናገጥ ሳይሆን እነዚህን ኬዞች የሚገልጽልኝ ነገር እንደምንም ብዬ ልረዳበት የሚችል ዋና ቃል ምን አለ ብላችሁ ኬዙን ቆም ብላችሁ ማየት ብቻ ነው ኤግዛሞች በጣም ቀላል ናቸው እናንተ በደንብ ተረጋግታችሁ ማየት ይኖርባችኋል ማለት ነው even ስትገምቱ መልሳችሁን ስትገምቱ ባይመጣላችሁ እንኳን educated guess የሚባል ነገር አለ እንደ ተማረ ሰው መገመት ማለት ነው ዝም ብሎ እኔ ስላላወቅኩት A ብዬ ወጣው C ብዬ D ብዬ ወጣው አይደለም መሆን ያለበት ምንድነው የተማረ ሰው ሲገምትና ሌላ በሙያው የሌለ ሰው ሲገምት መለየት አለበት ለምን አይ ይሄማ ከዚህ አንፃር አይሆንም ብለን ምን ተዋቸዋሉ ከሆነም ይሄ መልስ ነው ሊሆን የሚችለው ብለን መገመት አለብን ማለት ነው አሁን ምንም ሙያው ላይ የሌለ ሰው ገብቶ ከኤስ ከዲ ባለው አንደኛውን ዝም ብሎ ሊገምት ይችላል እናንተ ግን ስትገምቱ መልሱን ዳይሬክትሊ ባታውቁት እንኳን እንደ ተማረ ሰው ሙያው ላይ እንዳለ ሰው ከገመታችሁ ኤክስ ላይ ወጣባችሁ ይችላል ማለት ነው ምክንያቱም አንድ ነጥብ ብዙ ተማሪዎችን አሳልፋለች አንድ ነጥብ ብዙ ተማሪዎችን ጥላለች ስለዚህ ያቺን ነጥብ ላለማጣት ጥረት ማድረግ አለባችሁ መረጋጋት አለባችሁ ማለት ነው ኦኬ ሌላኛው types of fracture ነው ስለ ስብራት ስንመጣ closed fracture አለ open fracture አለ complete fracture አለ incomplete fracture አለ community fracture አለ ከዚህ በፊት complete fracture ኤግዛም ሆኖ ሲመጣ አይቻለሁ community fracture ኤግዛም ሆኖ ሲመጣ አይቻለሁ ስለዚህ እቺን ብቻ መስመር በመያዝ ትልቁን ኬዝ መስራት ትችላላችሁ ማለት ነው ኦኬ
closed fracture ማለት bone break without open wound in the skin ያ ማለት ዝግ ስብራት ነው without penetration of skin without any wound there is a fracture ማለት ነው ስለዚህ ያጥንት ስብራት አለ ቆዳችን ግን አይነካም የውስጥ ስብራት ነው ማለት ነው open fracture or compound fracture ላይ fracture with an open wound ነው ይሄ ማለት there is a fracture with penetration of skin ማለት ነው ቆዳችንም ሰንጥቆ ይወጣ ማለት ነው complete fracture ማለት complete breakthrough bones that separate into two entire fraction whole fracture ማለት ነው ያ ማለት ሁለት ቦታ ሲከፈሉ ማለት ነው ወደ ሁለት ቦታ ሲለያዩ ማለት complete ማለት ያለቀለት ማለት ነው ኦኬ incomplete fracture ላይ ስንመጣ the bone doesn't break completely ያ ማለት half fracture አለ በከፊል ነው የተሰበረው ማለት ነው comminuted fracture ላይ ስንመጣ ደግሞ break into more than two fragment or many piece of fracture ማለት ነው ቅጥቅጥ ያለ አይነት ስብራት ሲሆን ምናልባት ከዚህ በፊት ኤግዛም ሆኖ የመጣበት ጊዜ ተረጋግታችሁ ማየት ነው የሆነች ኪወርድ ዋና ቃሏን በኬዝ ውስጥ ያስገባላችኋል ተረጋግታችሁ መስራት ከናንተ ይጠበቃል ማለት ነው ኦኬ ሌላኛው ደግሞ ያው እንግዲህ ዛሬ እንደነገርኳችሁ የተለያዩ ኮርሶችን ነው ገባውጣ አለፈለፍ ይያልኩ ነው እየሰራው ያለሁት ምክንያቱም ሰመሪ ለመስራት ወይም ደግሞ ኤግዛም ቲፕ ስለሆነ ተረጋግታችሁ እንድትሰሩም ለማገዝ ነው ማለት ነው በነገራችን ላይ እነዚህን የምሰራላችሁ ያለ ምክንያት አይደለም ምናልባት 1 ነጥብ 2 ነጥብ 3 ነጥብ አጥቶ የሚወድቁ ተማሪዎች አሉ ያቺንም ቢያንስ በተቻለኝ መጠን ለማስቀረት ነው ማለት ነው ያ ማለት እናንተም ታልፋላችሁ ቤተሰቦቻችሁም ከጀርባ ያለፉ ቤተሰቦችም በእናንተ ሳቲስፋክሽን ይኖራቸዋል ማለት ነው ያን በማሰብ ነው ይዤላችሁ የመጣሁት ኦኬ ሌላኛው ስትራቴጂክ ፕላኒንግ ላይ ስንመጣ እንግዲህ ታይፕስ ኦፍ ፕላኒንግ ወይም ደግሞ ሊደርሺፕ ላይ ነው የምታገኙአቸው Okay, it involves defining an organization's long-term goal and determining the best strategy to achieve them. ይሄ ማለት ስሙም እንደሚያመለክተው long term strategy ለረጅም ጊዜ የሚታቀድ እቅድ ነው 3 to 5 or more years ከ3 እስከ 5 ዓመት ወይም ከዛም በላይ ሊታቀዱ የሚችሉ የረጅም ጊዜ እቅድ ናቸው ማለት ነው Okay, ሌላኛው contingency planning ነው Contingency planning ላይ ስንመጣ it involves preparing for unexpected event ምናልባት ድንገተኛ ነገር happen ቢያረክ ተብሎ የሚታቀድ እቅድ emergency situation okay disruption that could impact healthcare service ያ ማለት የጤና ስርዓቱን የሚጎዳ ድንገተኛ ነገር happen ቢያረግ እንኳን በዚህ እንወጣዋለን ብለን የምናቅድ contingency planning ይባላል ማለት ነው unexpected event emergency situation እነዚህ ነገሮች በደንብ መያዝ ይኖርባቸዋል ይሄ ሲጠይቃችሁ ትልቅ ኬዝም ቢሆን ከነዚህ ውስጥ አንዱን ቃል ይጠቀምላችኋል ማለት ነው ኦኬ ሌላኛው ኢንተርፕሪነር ነው ኢንተርፕሪነር ላይ ስንመጣ who identifies new opportunities for improving patient care or enhancing healthcare service ይሄ ማለት ምን ማለት ነው አዲስ ነገር ኢንተርፕሪነር እንግዲህ ታቃላችሁ በጤና ስርዓቱ ላይ ኳሊቲ ኦፍ ኬር ለማምጣት ኦርጋናይዜሽናል ጎልን አቺቭ ለማድረግ አዲስ ንድፍ ሐሳብ አዲስ ነገር መቅረጽ ኒው ኦፖርቹኒቲ ኒው ዲዛይን ካለ ኢንተርፕሪነር ነው ማለት ነው ኦኬ ሌላኛው spokesperson ሲባል simply sharing the information outside the organization ማለት ነው የተቋሙን መረጃ ለውጭ አካላት መናገር ለሚዲያ ሊሆን ይችላል ለሌላ ካምፓኒ ሊሆን ይችላል ለሌላ government agency ሊሆን ይችላል ለህዝብ ሊሆን ይችላል ማለት ነው a spokesperson represent the organization to external stakeholder ተቋሙን ወክለን ለሌሎች ማስተላለፍ ማለት including media including government agency including the public okay ስለዚህ መረጃን ከተቋሙ ውጪ ማሰራጨት a spokesperson ይባላል እነዚህ role of managers ናቸው leadership ላይ ሌላኛው figurehead ነው figurehead focus on representing the organization in a symbolic or ceremonial capacity and making speech representing organizations or public event ይሄ ማለት ምን ማለት መሰላችሁ figurehead
ተቋሙን ወክለን እምናደርጋቸው ነገሮች አሉ ሴሬሞኒያል አክቲቪቲ ዝግጅት ሲኖር የሆነ ኢቨንት ሲኖር የሆነ ተቋም ላይ ተጋብዞ ንግግር ሲያደርጉ ለምሳሌ ተደጋጋሚ እናገራለሁ ይሄን የዩኒቨርሲቲ ፕሬዝዳንቶች መጥቶ የመክፈቻ ንግግር ያደርጋሉ ዩኒቨርሲቲን ወክሎ የመጡ ሰዎች እንደዚህ ያደርጋሉ ሲባል ሰምታችኋል this is the role of manager by the way ይሄም ከሮል ኦፍ ማኔጀር ውስጥ ፊገር ሄድ ነው ማለት ነው እነዚህ ነገሮች በጥንቃቄ መያዝ ነው making speech representing the organization public event ላይ መገኘት ንግግር ማድረግ just እነዚህ ራሱ ሮል ናቸው ማለት ነው ይሄም ከሮሎች ውስጥ ፊገር ሄድ ነው ማለት ነው okay ሌላኛው ደግሞ severe pneumonia or very severe disease ይሄ IMNCI ላይ 2 up to 5 year ላይ ነው ስለዚህ severe pneumonia ምን መያዝ አለበት fast breathing chest and drawing stridor and any general danger sign የሚባሉት ምን መሰላችሁ vomiting everything lethargic or unconscious convulsion እነዚህ ነገሮች ካሉ general danger sign ናቸው አንዱ ቢኖርም stridor ካለ fast breathing እና chest and drawing ካለ severe pneumonia መሆኑን ኢንዲኬት ያደርጋል ማለት ነው እነዚህ ታማሚዎች require urgent referral ቶሎ ሪፈር መደረግ አለባቸው እነዚህ ህፃናት ማለት ነው ሪፈር መደረግ አለባቸው ነው ሌላኛው ኒሞኒያ ነው ኒሞኒያ ላይ ስንመጣ አሁን ኮምፔር እንድታደርጉ ነው ሲቨር ኒሞኒያ አለ ማለት ነው ኒሞኒያ ላይ ፋስት ብሪዚንግ greater than or equal to 50 breaths per minute for 2 up to 12 months ስለዚህ ከተወለዱ ከ2 ወር እስከ 1 አመት ድረስ 50 breaths per minute እና ከዛ በላይ ከሆኑ ፋስት ብሪዚንግን ኢንዲኬት ያደርጋል or greater than or equal to 40 breaths per minute for 1 up to 5 years or chest and drawing ስለዚህ ምን አለ ፋስት ብሪዚንግ or chest and drawing ካለ ኒሞኒያ ነው ከሁለት አንዱ ካለ ማለት ነው treat with oral antibiotics and monitor ማለት ነው አንቲባዮቲክስ ሊወስዱ ይችላሉ ከዛ እነሱን ክትትል ማድረግ የኛ ኃላፊነት ነው ማለት ነው ኦኬ ሌላኛው severe dehydration and some dehydration ነው severe dehydration lethargy sunken eye unable to drink skin pinch goes back very slowly okay ይሄ ማለት ከዚህ ሁለት ምልክት ካለ በቂ ነው ማለት ነው እዚህ ላይ ደግሞ some dehydration ላይ ስንመጣ restlessness thirst sunken eye skin pinch goes back slowly አሁን skin pinch goes back very slowly እና goes back slowly ይለያል some dehydration skin pinch goes back slowly ነው እላኛው ስትሄዱ ደግሞ very slowly ነው እነሱም ልዩነት አላቸው ማለት ነው እዛጋ unable to drink ነው እዚጋ ግን restlessness አለ eagerness to drink ማላቸው ማለት ነው ከሁለት አንዱ ካለ እዚጋ trust ናቸው ይጠማሉ እዛ ግን መጠጣት አይችሉም ኦኬ ያንን ኮምፔር ያደረጋችሁ some dehydration እና severe dehydration በቀላሉ መለየት ትችላላችሁ ማኔጅመንታቸው IV fluid and urgent referral ያስፈልጋቸዋል ለማ ለsevere dehydration some dehydration ላይ ስንመጣ ደግሞ ORS zinc supplement ያስፈልጋቸዋል ማለት ነው ORS እና በዚንክ ትሪት ይደረጋሉ ከዛ ክትትል ማድረግ ነው ማለት ነው ኦኬ ሌላኛው acute ear infection and chronic ear infection ነው acute ear infection ላይ ስንመጣ ear pain pus discharge for less than 14 days ማለት ነው acute duration ነው ኢንዲኬት የሚያደርገው ስለዚህ ጆሮአቸውን ያማቸዋል ከጆሮአቸው ፈሳሽ ይወጣል ግን ካመማቸው ከ14 ቀን በፊት ነው ማለት ነው ሶሪ ከ14 ቀን አይደርስም ወይም ደግሞ አንደኛ አመት ሊሆን ይችላል 13 ቀን ሊሆን ይችላል ከ14 ቀን በታች ነው ማለት ነው የህመም ቆይታቸው ለዚህ ደግሞ ምን ያስፈልጋል አንቲባዮቲክስ ኤንድ ፔን ሪሊፍ ህመማቸው የሚያስታግስላቸው እና አንቲባዮቲክስ ይወስዳሉ ማለት ነው ክሮኒክ ኢር ኢንፌክሽን ላይ ስንመጣ ኢር ዲስቻርጅ ፎር 14 days or more 14 ቀንና ከዛ በላይ ከሆነ ክሮኒክ ነው ማለት ነው የቆየ ነው ማለት ነው ኦኬ ምልክቶቹ ራሳቸውም ሊሆኑ ይችላሉ እዚህ ጋር ዱሬሽን ነው ዋና ቦልድ አርጎ የሚያሳያችሁ ቀኑን ይነግራችኋል ከ14 ቀን በታች ወይም በላይ አይላችሁም 7 ቀን 8 ቀን ሊል ይችላል 20 ቀን 1 ወር ሊላችሁ ይችላል 2 ወር 3 ወር ሊል ይችላል አኪዩት እና ክሮኒክ የምትሉት እናንተ ከ14 ቀን አልፏል ወይስ በታች ነው የሚለውን አይታችሁ መስራት ነው ማለት ነው treat with topical antibiotics ear drop ይወስዳሉ ማለት ነው ኦኬ ሌላኛው ሃይፐርታይሮይዲዝም ነው
ይሄ ኢንዶክሪን ውስጥ ነው ሃይፐርታይሮይዲዝም ስሙም እንደሚያመለክተው ኦቨር ፕሮዳክሽን ኦፍ ታይሮይድ ሆርሞን ነው T3 and T4 often due to Graves disease ማለት ነው በምንድነው Graves disease ለሃይፐርታይሮይዲዝም ኮዝ ነው ያ ማለት ኦቨር ፕሮዳክሽን ኦፍ ታይሮይድ ሆርሞን አለ እነሱም T3 እና T4 ይባላሉ ምልክቶቹስ ምንድናቸው weight loss የክብደት መቀነስ heat intolerance tachycardia exophthalmos ወይም ደግሞ bulging of eye እና increased appetite አሉ ማለት ነው heat intolerance መርሳት የለባችሁም weight lossን መርሳት የለባችሁም ኮምፔር ለማድረግ ይመቻቸዋል እነዚህ ምልክቶች ያዟቸው ዲያግኖስ ላይ ስንመጣ ጥንቃቄ ማድረግ ያለባችሁ low thyroid stimulating hormone ነው ተቃራኒ ነው ከሃይፐርታይሮይዲዝም ግን ተመሳሳይ ፓራላል የሚወሩት እንደማናቸው high T3 and T4 level ሃይፐርታይሮይዲዝም ጊዜ T3 እና T4 ይጨምራሉ ታይሮይድ ስቲሙሌቲንግ ሆርሞን ግን ይቀንሳል ትሪትመንት ላይ ስንመጣ አንቲ ታይሮይድ ሜዲኬሽኖች ያስፈልጋሉ ላይክ PTU ማለት ነው ኦኬ ቤታ ብሎከር ያስፈልጋል ራዲዮ አክቲቭ አዮዲን ቴራፒ ያስፈልጋል መጨረሻ ላይ ታይሮይዶክቶሚ ወይም ደግሞ ሪሙቫል ኦፍ ታይሮይድ ግላንድ ማለት ነው እነዚህን ልናስወግድ እንችላለን ማለት ነው ኦኬ ሌላኛው ሃይፖታይሮይዲዝም ነው ሃይፖታይሮይዲዝም አንደር አክቲቭ ታይሮይድ ግላንድ ያ ማለት ምንድነው በበቂ ሁኔታ ታይሮይድ ሆርሞን ሳይመርት ሲቀር ሃይፖታይሮይዲዝም ይባላል commonly due to Hashimoto's thyroiditis or iodine deficiency ጋር ተያይዞ የታይሮይድ ሆርሞን መጠን ይቀንሳል ማለት ነው ሲምፕተም ላይ ስንመጣ ፋቲግ አለ weight gain አለ እዛ ላይ ግን weight loss ነበር cold intolerance አለ እዛ ላይ ግን heat intolerance ነበር bradycardia እዛ ላይ tachycardia ነበር constipation እዛኛው diarrhea ነው ማለት ነው ስለዚህ እነዚህን ኮምፔር ያረጋችሁ በቀላሉ መለየት ትችላላችሁ ማለት ነው ዲያግኖስ ላይ ስትመጡ እዚህ ላይ ሃይፖ ነው በተቃራኒው high thyroid stimulating hormone አለ ማለት ነው low T3 and T4 level TSH ሃይፐር ላይ low ነው ሃይፖ ላይ ሃይ ነው ማለት ነው ሌላው ነገር ፓራላል ይሄዳል ማለት ነው ስለዚህ ትሪትመንት ላይ ስትመጡ ሌቮታይሮክሲን ወይም ላይፍ ሎንግ ሆርሞን ሪፕሌስመንት ያስፈልጋቸዋል ማለት ነው ውድ ተማሪዎች ዛሬ ሜይቢ 1 4 5 10 ጥያቄ እንኳን ቢመጣላችሁ ቀላል አይደለም ለእናንተ ካነበባችሁት ከተዘጋጃችሁት በተጨማሪ እነዚህ ነገሮች ደግሞ ሳምራይዝ ብታረጉ የተሻለ ውጤት ታስመዝግባላችሁ ማለት ነው 1.234 የሚወጥቁ ተማሪዎች ያልፋሉ ማለት ነው ትንሽ ማለፊያ የሚያገኙ ተማሪዎች መስቀል ይችላሉ ማለት ነው ስለዚህ በዚህ መሰረት እናንተ በደንብ ሬዲ መሆን አለባችሁ ኤግዛሞቹን ስትሰሩ አደራ ያመላችሁ ነገር ምንድነው ኬዙን ስታዩ መፍራት የለባችሁ በጣም ቀላል ነው ምንድነው እየገለጸ ያለው ምን ለማለት ነው የፈለገው ኪወርዱ ምንድነው የሚለውን ነገር ማሰብ ይኖርባችኋል ማለት ነው ኪወርዱን ስታቁ ደግሞ አንደርስታንድ ታረጉታላችሁ ምርጫው ላይ ያንን የሚገልጽልኝ ደግሞ ማን ነው ብላችሁ ራሳችሁን ጠይቃላችሁ ማለት ነው ሌላኛው ምናልባት ኤግዚት ኤግዛም ሰኔ ላይ የምትፈተኑ ተማሪዎች ይሄ ክላስ እንዳያመልጣችሁ ዲኤስ ነርሲንግ ኦንላይን ክላስ በቅርቡ ስፔሻል ክላስ ሊጀምር ነው ቴሌግራም ቻናላችን ላይ በደንብ ማስታወቂያውን ተከታተሉ ይሄን እምላችሁ ያለ ምክንያት አይደለም ኤግዚት ኤግዛማችሁም እንዴት በቀላሉ ማለፍ እንዳለባችሁ ነው በአጭር ጊዜ ውስጥ እንዴት መዘጋጀት እንዳለባችሁ ክላሳችን አዘጋጅተናል ማለት ነው ይሄን የምላችሁ ዲኤስ ነርሲንግ ኦንላይን ክላስ 5th ራውንድ መዝገባ ዘግተናል ኦሬዲ ተማሪዎች አሉን እየተማሩ እየሄዱ ነው ለስፔሻል ክላስ ደግሞ ሞር ተዘጋጁ ምክንያቱም አንዴ ክላሱ ከተጀመረ ምንም አይነት ክፍተት ስለሌለው በአጭር ጊዜ ውስጥ ከቨር ስለምናደርግ በደንብ ሬዲ መሆን ይጠበቅባችኋል ማለት ነው ስለዚህ እስከዚህን ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አርጌ ያመሰገንኩ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ thank you very much ሰላማችሁ ይብዛ